እሺ ሙርቴ አመሰግናለሁ። በኢትዮጵያ ሴቶች እግር ኳስ ከፊት ስማቸው ከሚነሱ ተጫዋቾች መካከል አንዷ አንቺ ነሽ። ከኢትዮጵያ ንግድ ባንክ ጋር ተከታታይ ዓመታቶችን ሻምፒዮን ሆነሻል። እ፣ አመቱ እንዴት ነበረ? እሺ ቴዱ ይህንን እድል ስለሰጠኸኝ እኔም በጣም አመሰግናለሁ። ከንግድ ባንክ ጋር ለ5 ዓመት የዋንጫ ባለቤት ለመሆን ችያለሁ። እግዚአብሔር ይመስገን። ይሄም የኔ ብቻ ጥረት ሳይሆን ትልቁ ነገር የፈጣሪ እገዛ ነው። ጠንክሬ በመስራት ከአሰልጣኞች የሚሰጠኝን ትሬኒንግ በአግባቡ መስራት ከጓደኞቼ ጋር ያለን ህብረት የዋንጫ ባለቤት እንድንሆን አድርጎናል። በቡድን ውስጥ ልምድ ካላቸው ተጫዋቾች መካከል አንዷ አንቺ ነሽ። በቡድን ውስጥ የምታሰርጫቸው ነገሮች ምንድን ናቸው? ያው እኔ ምንም የተለየ ነገር የለኝም። ለጓደኞቼ ፍቅር እሰጣለሁ፣ እነሱም የተለየ አክብሮት አላቸው። ይሄው ነው እንጂ የተለየ ነገር ኖሮኝ አይደለም። በኢትዮጵያ ሴቶች እግር ኳስ ውስጥ በከፍተኛ ዝውውር ወደ ዳሽን ቢራ ካመሩትም በደደቢትም ተጫውተሽ ብዙ ነገር ካሳኩ ተጫዋቾችን በንግድ ባንክም ባለፉት 5 ዓመታት ተከታታይ ዋንጫዎችን አግኝተሻል። በኢትዮጵያ እግር ኳስ ላይ ከፍተኛ ስማቸውን ከተከሉ በተለይ በሴቶች እግር ኳስ አንዱ አንቺ ነሽና በንግድ ባንክ ያለፉት 5 ዓመታት ምን ይመስሉ ነበረ? ቆይታሽ እንዴት ነው ትገልጫለሽ? አዎ በተለያዩ ክለቦች የተለያዩ ዋንጫዎችን አሳክቻለሁ፣ እግዚአብሔር ይመስገን። በንግድ ባንክ ደግሞ ስመጣ ያው እንዳልኩ ነው፣ ስራና ስራ ብቻ ነው ውጤታማ ሊያደርግ የሚችለው። ከአሰልጣኞች የምትቀበለውን ከጓደኞች ሼር የምትደራረገው ነገር ወደ ትልቅ ከፍታ እንድታመራ ያደርግሃልና ከንግድ ባንክ ጋር የነበረው ነገር ይሄ ነው። በቃ ተከባብሮ ተቻችሎ መስራታችን እዚህ አድርሶናል። በጣም ብዙ ቻሌንጆች ነበሩ። ያንን ቻሌንጅ ግን በመደጋገፍ ነው ያለፍነው። በሁለተኛው ዙር የተወሰነ መውረዶች ቡድናችሁ ላይ ይስተዋል ነበረ። ከምን አንጻር ነው? አዎ ትንሽ መውረዶች ይታዩ ነበር። እኛም ትንሽ ጉጉት የዋንጫውን ቶሎ ለማሳካት ጉጉት አድሮብን ነበረ። የተጫዋቾችም ጉዳት ነበረብን። ከዛ አንጻር ነው አንዳንድ ያው ነገሮች ቶሎ ለማሳካት ሪከርድ ለመያዝ ስትጓጓ ነገሮች ይበላሹብሃልና የአሰልጣኛችንን ጭንቀት በጊዜ ላይ ለመግደል እኛም ሪከርዱን ለመያዝ ስንፈልግ ትንሽ ውጤቶች ተበላሹብን። እግዚአብሔር ይመስገን ግን ያው መጨረሻችን አምሮ ለዋንጫ ደርሰናል። ምናልባት ቡርቴ ከኢትዮጵያ ብሔራዊ ቡድን ራስሽን አግልለሻል። በትልቅ ክብር ነው የተሸኘሽው እና እንዴት ትገልጫዋለሽ? ያን ጊዜ የተለያየሽበትን ጊዜ እንዴት ታስታውሻለሽ? አዎ ማለት ከምትወደው ሙያ መውጣት ትንሽ ይከብዳል። ቢሆንም ግን ያው ቢከብድም ለታዳጊ ደግሞ ቦታ መልቀቅ እነዛ ታዳጊዎች በአንተ ቦታ የመጡት ትልቅ ደረጃ ውጤታማ ሆነ በምታያቸው ሰዓት ደስተኛ ያደርግሃል እና ደስተኛ ነኝ ማለት ግዴታም አለብን ደግሞ ለታዳጊዎች ማሰብ ለተተኪዎች ማሰብ ግዴታም ስላለብን ከዛ አንፃር አመሰግናለሁ። እኔም በጣም አመሰግናለሁ። ሴናፍ አመሰግናለሁ። ከኢትዮጵያ ንግድ ባንክ ጋር በተከታታይ ሻምፒዮን ሆነሻል። የውድድር ዓመት ጉዞ ምን ይመስላል? እሺ እኔም አመሰግናለሁ። ያው በዚህ ዓመት አሪፍ ፉክክር የታየበት ጨዋታ ነበር። በአሪፍ ደግሞ እኛም ሻምፒዮን 21 ጎሎችን አስቆጥረሻል። በተለይ በመጀመሪያው ዙር አዲስ አበባ በነበረው ውድድር የተሻሉ ለመንቀሳቀስ ሞክረሻል። ሁለተኛው ዙር የተወሰነ መቸገሮች ነበሩ። ከየት የመጣ ነው? ምን ነበረ? ያው ትንሽ ጫናዎችም ነበሩ። ያው የደጋፊም ጫና አለ። በዛ ለአንቺ ዋንጫ ማለት ምንድን ነው? ማለትም በአዳማ ይህንን ክብር አግኝተሻል። ኢትዮጵያ ንግድ ባንክም ስትመጪ እነዚህ ነገሮች እያሳካሽ ነው። ዋንጫና ሴናፍ ከዋንጫ ጋር ያለሽ ነገር ምን ይመስላል? ያው ሰው ከደከመ የድካም ውጤት ማግኘት አለበት። አመቱን ሙሉ ለፍተናል። እግዚአብሔር ይመስገን የምንፈልገውን ነገር አግኝተናል። ከጥሩነሽ ዲባባ አካዳሚ ነው የተገኘሽው። ከዛ በኋላ በአዳማ ነው ብዙ ሰው የሚያውቅሽ። ከዛ ወደ ንግድ ባንክ
መቻልን ተጫውተሻል እና በብሔራዊ ቡድንም ግልጋሎት እየሰጠሽ ነው። እቅድሽ ምን ይመስላል? 21 ጎል አስቆጥረሻል። እስካሁን በሊጉ የኮከብ ጎል አግቢነት እየመራሽ ነው። እቅድሽ ምን ይመስላል? ሴናፍ ካሁን በኋላ ምን ማሳካት ትፈልጋለች? አውቶ ለመጫወት ነው እሱን አስባለሁ። የምፈልገውን ነገር አግኝቻለሁ ብዬ ነው የማስበው በሀገር ውስጥ። ያው እንደ ሀገርም ገና የሚጠበቅብኝ ነገር አለ ብዬ ነው የማስበው። ያው መስራት የምፈልጋቸው ነገሮች አሉ። እግዚአብሔር ብሎ ደግሞ ወጥቼ መጫወት ነው የምፈልገው። ብዙ ጊዜ ጥያቄ ይነሳብሻል። ኩራተኛ ናት፣ ጉረኛ ናት ይባላል እና እውነት ሴናፍ ጉረኛ ናት ወይስ የተለየ ምን ባህሪ ያላት? ማለት ይሄንን ማስረዳት አልችልም። ግን ያው ምቀርብ ሰው ነው የሚያውቀው ያንተ ማንነት እና ማስረዳት ግን አይደለም። ያው እንደነ ምናልባት ከቡድኑ ጋር ሻምፒዮን ሆነሻል። አሁንም በሴካፋ የሴቶች ቻምፒየንስ ሊግ ተሳታፊ ናችሁ። እቅድሽ ምንድን ነው? በዛ ላይ የአምናውን ድል ከመድገም አንጻር በትልቁም የቻምፒየንስ ሊግ ከመሳተፍ አንጻር ምን ማድረግ አለብን ብለሽ ታስቢያለሽ? ያው ጠንክረን እንሰራለን ብዬ አስባለሁ። ያው ክፍተታችን ላይ ሰርተን የተሻለ ውጤት እናወጣለን ብዬ ነው የማስበው። ከዚህ ከባለፈው በተሻለ። አመሰግናለሁ።